ጋይስ ማቀሳሰራችን ቀጥለናል። ዛሬ ረቢቅን አግኝተነዋል። ረቢቅ ስላገኘው ደስ ብሎኛል። እንደ አንድ ትልቅ ውድድር እንዳለበሰው ዝግጅት ምን ይመስላል? ዝግጅት በጣም አሪፍ ነው። በጣም እየተዘጋጀውኝ ነው። ከባለፈው በተሻለ እየተዘጋጀውኝ ነው። ምክንያቱም የተሻለ ሰው ነው እየጠበቀኝ ያለው። ስለ ተጋጣሚ ምን ያህል ታውቃለህ? ስለ ተጋጣሚ የተወሰኑ ውድድሮችን አይቻለሁኝ። በጣም አሪፍ ተጫዋች ነው። ማለቴ በቃ ሞይታይ ላይ አሉ ከሚባሉ አደገኛ ቴክኒኮች የሚጠቀም ተጫዋች ነውና ያንን ነገር ኮንትሮል የማደርግበትን ነገር እየተዘጋጀውኝ ነው። ባለፈው ዱሬሳ ላይ ያያየነው ነገር አለ አንተ ላይ በጣም ቆንጆ ነገር አይተናልና ከዱሬሳና ከዚህኛው ከሱዳናዊው ማን ቻሌንጅ የሚያደርግ ይመስልሃል? በርግጥ ይሄኛው ቻሌንጅ የሚያደርገኝ ይመስለኛል። ምክንያቱም ሞይታይ ላይ ኤልቦናኒ በጣም ኢፌክቲቭ የሆኑ ዱላዎች ናቸውና እነዛን ነገሮች በጣም መጠቀም ይችላል ልጁ። ረጅምም ነው ምናምን ለመጠቀም የሚመቻሉ። ስለዚህ እነዛ ነገሮችን የሚያበዛ ስለሆነ ትንሽ ቻሌንጅ ያደርገኛል ብዬ አስባለሁኝ እና ቢሆንም ችግር የለውም። መጥፎ ዱላ ተመትቼ አውቃለሁኝ። በጣም በቃ ራስሽን አታውቂም፣ ስምሽን እስከ መርሳት ሁላ ነው የምትደርሺውና አንዴ ደግሞ እዚህ ስፖርት ላይ ቻሌንጅ ያደረገ በህይወት ማትረሳው የትኛው አጋጣሚ ነው? አንዴ ቻሌንጅ ያደረገኝ ይኸውልሽ ውድድር ላይ በጣም መጥፎ ዱላ ተመትቼ አውቃለሁኝ። ዱሬሳ መቶኛል፣ መቶ ጥሎኛል ሁላ እና ያደረገው ያ ቀላል ነበረ። ከዛ በላይ ቦክስ ቤት ተመትቻለሁኝ። ምንድነው ስሜቱ? በጣም በቃ ራስሽን አታውቂም፣ ስምሽን እስከ መርሳት ሁላ ነው የምትደርሺውና አንዴ ደግሞ ታይላንድ እንደዚህ ተመትቻለሁ፣ ኖክአውት ሆኛለሁኝና ያ ጨዋታ በቴክኒካል ኖክአውት ነው ያለቀው ሁላና ያንን በርግጥ ያ ውድድር እኔ ትንሽ ቅር ይለኛልና በሰዓቱ እንትን አልነበረኝም። ከኔ ጋር የነበሩ ሰዎች ትንሽ ጥሩ ስሜት ላይ አልነበርኩኝምና ዱሬሳ በመታ ሰዓት ምንድነው አይምሮ ላይ ሲመጣ የነበረው ያን የወደቅ ሰዓት? ዱሬሳ ያው አሪፍ ኪክ ነበረው። በጣም የሚገርም ኪክ ነበር ያገኘኝና በጣም ደስ የሚል ስሜት ነበረ። ግን ሞር ጠንካራ ስለነበርኩኝ በቀላሉ ችየዋለሁ ያንን ዱላ። ግን ምን ነበር ሐሳብ ላይ ጭንቅላት ላይ የመጣው? አይ ዶንት ኖ እዛና አላስታውስም፣ ምን እንደሆነ አላስታውስም። በጣም የሚጠበቅ የሰይዶና የጆኒ ፋይት አለ። ማን የሚያሸንፍ ይመስላል? እነሱ ያው እኔ በርግጥ እኔ አሁን ይሄንን ያሸንፋል ብዬ የማስበው በርግጥ ቴክኒካል ነገሩን አይቼ ነው እና ምክንያቱም ተወዳዳሪ ስለሆንኩኝ አንድ ሰው በቴክኒኩ ሊያሸንፍ ይችላል፣ በጥንካሬው ሊያሸንፍ ይችላል እና ጆኒ ሞር ኤምኤምኤ ደግሞ 50% ግራፕሊንግ ነው የማሸነፍ እድሉ እና ጆኒ ያሸንፋል ብዬ አስባለሁ። ሰይዶ ግን ምናልባት በሌላ ነገር እንዳታስበው ጆኒ ያሸንፋል። በርግጥ ከባድ ነው። ሌላኛው ረቢቅ በህይወቱ ማሳካት ይፈልገው ነገር ምንድነው? እንዴ ኧረ ብዙ ነገር ማሳካት እፈልጋለሁኝ። አላህ ያሳካው እንጂ አሁን እዚህ ጋር ይሄ ነገር ማድረግ ማለት ባልፈልግም በርግጥ በስፖርቱ ትልቅ ደረጃ መድረስ እፈልጋለሁኝ። ይሄን ስፖርት ስታቋርጠው ረቢቅ በምን ያስም ነው እንዲጠራ የምትፈልገው? ይሄንን ስፖርት አቋርጠዋለሁ ብዬ አላስብም፣ ግን አንድ ቀን መቆሙ ግን አይቀርም። መቆሙ እኮ ሲቆም የዛኔ ረቢቅ እንደዚህ አይነት አስፈሪ ፋይተር ነበረ፣ ጨካኝና ገዳይ ነበረ መባል ነው ፈልገው። ጨካኝና ገዳይ? ሪንግ ውስጥ ጨካኝና ገዳይ ፋይተር ነበረ መባል ነው ፈልገው። ከባድ ነው። ረቢቅ ፍቅረኛ አለው ወይ? ይሄ ነገር ምንም አያረግም፣ ምክንያቱም እኔ አስቤውም አላውቅም። ወደፊት ሊኖር ይችላል፣ አሁን ምንም የለም። ፍቅረኛ የለህም? የለኝም ብለኛል። ስታገባ ግን ምን አይነት ሚስት ነው ማግባት ትፈልገው? በርግጥ ወደፊት ይኸውልሽ ስፖርቱ ላይ ያለ ሰው ዱርዬ ነው የሚባለው፣ ብዙ ጊዜ እንደ ዱርዬ ነው የሚታሰበውና እኔ ደግሞ ያንን ዱርዬነት የምትሸፍንልኝ ኢማን ያላትን እፈልጋለሁ። ዋው ማሻአላ። ረቢቅ የት ሀገር ልጅ ነህ? እኔ የደቡብ ክልል ልጅ ነኝ። ደቡብ ክልል የት? አገሩ ኢትዮጵያ ነው፣ ግን ደቡብ ክልል ብሔረሰቡ ነው። ብሔረሰቡ ወለኔ የሚባል ብሔረሰብ